እርጅና የሚከሰተው በሴሎች በቲሾችና በውስጣዊ የአካል ክፍሎች ላይ በጊዜ ሂደት በሚደርስ ጉዳት ምክንያት ነው። ይህም ለበሽታዎችና ለተለያዩ የጤና ችግሮች ይበልጥ ተጋላጭ የሚያደርግ ሲሆን እንደ ፀጉር መንጣት፣ ይሄ ማለት ሽበት፣ የቆዳ መጨማደድ ወይም ደግሞ የቆዳ መላላት፣ ይሄ ማለት መንጠልጠል ባሉ ውጫዊ ገጽታዎችም በግልጽ ይታያል። እርጅና እስከ ዲኤንኤ ድረስ የሚዘልቁ በርካታ ኬሚካላዊ መስተጋብሮችን የያዘ ውስብስብ የሆነ ሂደት ነው። ሳይንቲስቶች እርጅና እንዴት እንደሚከሰትና የትኞቹ ምግቦች ለሂደቱ በበጎም ሆነ በአሉታዊ መልኩ አስተዋጽኦ እንደሚያደርጉ ለማወቅ አሁንም ድረስ ምርምር እያደረጉ ይገኛሉ። በቆዳና በፈገግታችሁ ላይ የእድሜ መግፋት ምልክቶችን የሚጨምሩ ምግቦችና መጠጦችን የትኞቹ እንደሆኑ ለማየት እንዲሁም ደግሞ የትኞቹም የተሻሉ አማራጮች መጠቀም እንዳለባችሁ ለማወቅ ቪዲዮን እስከ መጨረሻው ተመልከቱት። እኔ ዶክተር አማኑኤል ነኝ። ይህን ቻናል ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። መልካም ቆይታ ይሆንላችሁ። አንደኛ፣ ጨው። የአሜሪካ የልብ ማህበር እንደሚለው በቀን እንዲወሰድ ከሚመከረው 1500 ሚሊግራም የሶዲየም መጠን በላይ መውሰድ ለደም ግፊት ሊዳርግ ይችላል። ይህም ኮላጅንን በመጉዳት ቆዳ እንዲዳከም ሊያደርግ ይችላል። ይህም በተለይ እንደ አይን ዙሪያ ባሉ ስስ የቆዳ ክፍሎች ላይ መጨማደድ እንዲፈጠር ሊያደርግ ይችላል። ጨው በአይን አካባቢ እብጠት ሊያስከትልም ይችላል። ያበጡ አይኖች ደግሞ የወጣትነት ገጽታን አያሳዩም። ስለሆነም ለምግብ ጣዕም ለመስጠት ለቆዳ ተስማሚ የሆነው አማራጭ ቅመማ ቅመሞችን መጠቀሙ ነው። ሁለተኛ፣ ስኳር። ስኳር የኢንሱሊን መንገድን የሚባለውን የሰውነት ሂደት ሊያጨናንቅ ይችላል። ይህም የደም ስሮችን የማለት የደም ቧንቧዎችን የሚጎዳ ከመሆኑም በላይ የቆዳን እርጅና ሂደት ያፋጥነዋል። ስኳር መውሰድ ካቆማችሁ በአንድ ሳምንት ውስጥ ለውጡን ታዩታላችሁ። ለውጡም ይበልጥ የጠራ ቆዳ ገጽታና ብሩህ የሆነ የቆዳ መልክም ይኖራችኋል። ጣፋጭ ነገር ሳያምራችሁ ወደ ፍራፍሬዎች እንድታተኩሩ ይመከራል። በፍራፍሬ ውስጥ የሚገኙ ተፈጥሯዊ ስኳሮች ውስብስብ በመሆናቸው ሰውነታችን በቀስታ ስለሚከፋፍላቸውም ለቆዳ እርጅና መንስኤ የሚሆነውን መጨናነቅን፣ ይሄ ማለት ስትረስን ያስወግዳሉ ወይም ደግሞ ያስቀራሉ። ስለዚህ ስኳርና ጣፋጭነት ያላቸው ምግቦች ቆዳችን እንዲጨማደድና እንዲሸበሸብ እንዲሁም ደግሞ እንድናረጅ የሚያደርጉ ምግቦች ናቸው። በዚህ ምትክ ፍራፍሬ ላይ ማተኮር ይመከራል። ሶስተኛ፣ ቡና። ይህም ዋነኛው የንቃት ምንጭ ለቆዳ እርጅና መንስኤ የሆኑ ሁለት ነገሮችን አጣምሮ ይዟል። ቡና በወጣትነት ጊዜ የነበረውን ነጭ የጥርስ ቀለም በመለወጥ ጥርስን ከማበለሻቱ ባሻገር የሰውነት ፈሳሽን በመቀነስ ቆዳም እንዲደርቅና የወጣትነትን ልስላሴነቱን እንዲቀንስ ያደርጋል። በተጨማሪም ደግሞ ሰውነት በቂ ፈሳሽ በማያገኝበት ጊዜ በአይን ዙሪያ ያሉ መጨማደዶች ይበልጥ ጎልተው ይታያሉ። ቡና መጠጣት የግድ በሚሆንበት ጊዜ ቆዳን በትክክል እርጥበት እንዲያገኝ ማድረግ ያስፈልጋል። ይሄ ማለት ውሃ መጠጣት ይኖርባችኋል ማለት ነው። ከተቻለ የአረንጓዴ ሻይን መጠጣት። አረንጓዴ ሻይ ምርጥ የሆነ አንቲኦክሲደንት ከመሆኑም በላይ የካይፌን መጠኑ አነስተኛ በመሆኑ የሰውነት ፈሳሽ የመቀነስ እድሉም አነስተኛ ይሆናል ማለት ነው። ስለዚህ ቡናም የእርጅና ወይም ደግሞ ቆዳ ላይ አሉታዊ የሆነ ተጽዕኖን ይፈጥራል። ታዲያም ቡናን ስጠጡ ውሃ መጠጣት እንዳለባችሁ መርሳት የለባችሁም። ከቻላችሁ ደግሞ እንደ አረንጓዴ ሻይ ያሉ የካፌን መጠናቸው አነስተኛ የሆነና እንዲሁም አንቲኦክሲደንት የሆኑ መጠጦችን ብትጠጡ የሚመከር ነው። አራተኛ፣ አልኮል። አልኮል ከሴሎች ውስጥ ፈሳሽን፣ ይሄ ማለት ውሃን ይመጣል። ይህም በአይን ዙሪያ እብጠት እንዲፈጠር የሚያደርግ ይሆናል። ይህም ውሎ አድሮ እድሜ የገፋ እንዲመስል ያደርጋል። ሌላው መጠጥ ጉዳት የሚያስከትልበት ምክንያት ደግሞ በምትጠጡበት ወቅት እንደ ስጋ ያሉ ወይም ደግሞ ቅባት ያላቸው ወይም ደግሞ ጨዋማ ምግቦችን ልትበሉ ትችላላችሁ። ቅባትና ጨው ደግሞ ምን ሊያደርግ እንደሚችል ግልጽ ነው። አልኮል የሚያስከትለውን የሰውነት ፈሳሽ መቀነስ ለመከላከል ለእያንዳንዱ ለጠጡት አንድ የአልኮል መጠን ተጨማሪ 1 ብርጭቆ ውሃ መጠጣት ያስፈልጋል። ይህም በቀን መጠጣት ከሚገባችሁ 8 ብርጭቆ ፈሳሽ በተጨማሪ መሆን ይኖርበታል ማለት ነው። እንደ አልኮልና ቡና ያሉ መጠጦች ሰውነትን ለድርቀት ሊዳርጉ ስለሚችሉ አጠቃላይ ጤናን ለመጠበቅ በቂ ውሃን መጠጣት አለባችሁ። በተለይም እንደ ትርፍ አንጀት ያሉ የጤና ስጋቶች ሲኖሩ ለሰውነት ምልክቶች ትኩረት መስጠቱ ብልህነት ነው። ስለዚህ አልኮልም የሰውነት ፈሳሽን ይመጣል፣ የቆዳንም እርጥበት ሁኔታ ያሳጣል። በዚህ ምክንያት ቆዳችን ላይ የመሸብሸብ አደጋን የሚያስከትል ይሆናል ማለት ነው። ይህ ግን በጊዜ ሂደት የሚመጣ ችግር ነው። አምስተኛ፣ ቀይ ስጋ። ቀይ ስጋ ሁሉም ሰው የሚወደው ምግብ ቢሆንም በሳምንት ከአንድ ጊዜ በላይ መመገብ ከቆዳ መጨማደድና ከከባድም የጤና ችግሮች ጋር የተያያዘ ነው። በጥናቱ መሰረትም በእንስሳት ፕሮቲን ውስጥ በብዛት የሚገኘው ካርኒቲን የተሰኘው ንጥረ ነገር የደም ስሮችን ግድግዳ ሊያጠነክረው ይችላል። ይህም ቆዳ ያለ ዕድሜው እንዲጨማደድ ያደርጋል ማለት ነው። ቀይ ስጋ ለቀይ የደም ሴሎችና ለአንጎል ስራ ወሳኝ የሆነው የቫይታሚን ቢ12 ጥሩ ምንጭ ሊሆን ይችላል። ነገር ግን የባህር ምግቦችና በርካታ የወተት ተዋጽኦችም
በዚህ ቫይታሚን የበለጸጉ ናቸው። ዋናው ነጥብ ቀይ ስጋን ወዳድ ከሆናችሁ አበላላችሁን በጣም ውስን ማድረግ ነው። ይሄ ማለት በሳምንት ከአንድ ጊዜ በላይ ባትመገቡ ይመከራል። እርጅናን ብቻም ሳይሆን ሌሎች የጤና ስጋቶችንም የሚያስከትል በመሆኑ ነው። ስድስተኛ ቀላል ካርቦሃይድሬቶች እንደ ነጭ ዳቦና ፓስታ ያሉ ምግቦች ከፍተኛ የግላይሴሚክ ኢንዴክስ ያላቸው መሆናቸው ቆዳን ያስቆጣሉ። እንዲሁም ደግሞ ሪአክቲቭ ኦክሲጅን ስፒሺስ የተባሉ ዝርያዎችንም ያመነጫሉ። እነዚህም ምግቦች ቆዳ ጠንካራ ሆኖ እንዲቆይ የሚያደርገውን ኮላጅንና ቆዳም እንዲለጠጥ የሚያደርገውን ኢላስቲን የሚባለውን ይሰባብራሉ። ይህም ታዲያ የቆዳን ብሩህነትና ጥራቱን ይቀንስብናል ማለት ነው። ካርቦሃይድሬት መመገብ ሲኖርባችሁም ታዲያ እንደ ሙሉ እህሎች፣ ይሄ ማለት ያልተፈተጉ እህሎችን፣ እነዚህም ሆል ግሬንስ ይባላሉ። እነዚህ ውስብስብ የሆኑ ኮምፕሌክስ የሆኑትን እንድትመገቡ ይመከራል ማለት ነው። ሰውነታችሁ እነዚህ ምግቦች ከቀላል ካርቦሃይድሬቶች በበለጠ በዝግታ ስለሚፈጫቸው ቆዳ ላይም ተጽዕኖ የሚያሳድር የኢንሱሊን መጠን በድንገት መጨመር አይከሰትባችሁም ማለት ነው። ስለዚህ ሪፋይንድ ከተደረጉት፣ ይሄ ማለት ፋይበራቸው ከተወገዱ ካርቦሃይድሬቶች ይልቅ ሆል ግሬንስ የሚባሉትን፣ ይሄ ማለት በምንም በፋብሪካ ሂደት ውስጥ ያላለፉትን ናቹራል የሆኑትን የካርቦሃይድሬት ምንጮችን መመገብ ይኖርባችኋል ማለት ነው። ሰባተኛ ቅመም የበዛባቸው ምግቦችና የሚያቃጥሉ ምግቦች። የሚያቃጥሉ ምግቦች ለሰውነታችን የምግብ ስልቀጣ በጣም ጠቃሚ ሊሆኑ ቢችሉም ለአንዳንድ ሰዎች ቆዳ ግን ጎጂ ናቸው። የሚያቃጥሉ ምግቦች የፊት መቅላት ተጋላጭነት ባላቸው ወይም ደግሞ የወር አበባ መቋረጥ ባሉ ሴቶች ላይ የደም ቧንቧዎችን እንዲሰፉ ዲያሌክት እንዲሆኑ ሊያደርጉ ይችላሉ። እነዚያም ጥቃቅን የደም ስሮች ቆዳን ንጹህና ወጣት እንዳይመስል ያደርጉታል። የሚያቃጥሉ ምግቦችን ማስወገድ ይህ ችግር ያለባቸው ሰዎች የወጣትነት መልካቸውን እንዲጠብቁ ይረዳቸዋል። ነገር ግን ይህ የጤና እክል ከሌለባችሁ ወይም ደግሞ የወር አበባ መቋረጥ ደረጃ ላይ ካልሆናችሁ የሚያቃጥሉ ምግቦች የሚያስከትሉት የፊት መቅላት መጠነኛና ጊዜያዊ ሊሆን ይችላል። ይህ ሁሉም ሰው ላይ የሚሰራ ላይሆን ይችላል። አንዳንድ ሰዎች ላይ ቅመም የበዛባቸውና የሚያቃጥሉ ምግቦች በቆዳቸው ላይ አሉታዊ የሆነ ጉዳት ሊያስከትሉ ቢችሉም አንዳንድ ሰዎች ላይ ደግሞ ምንም አይነት ተጽዕኖን ሊያሳድሩ አይችሉም ማለት ነው። ይህ እንደ ሰው የሚለያይ ነው። ስምንተኛ የለስላሳ መጠጦች፣ ይሄ ማለት ሶፍት ድሪንክ የምንላቸው መጠጦች ማለት ነው። ጋዝ ያለው መጠጥ ለጥርስም ሆነ ለቆዳ ጥሩ አይደለም። የለስላሳ መጠጥ ከፍተኛ የሆነ የአሲድ መጠን ስላለውም የጥርስ መከላከያ ኢናሜልን በመሸርሸር ጥርስ በቀላሉ እንዲበሰብስ ያደርጋል። የጥርሶች አለመኖር ደግሞ ሙሉ ፊትን የዛለ ወይም ደግሞ የደከመ እንዲመስል የሚያደርግ ይሆናል። ነገር ግን ይህም ብቻ አይደለም። በሶዳ ውስጥ ያለው ከፍተኛ የሶዲየም መጠን ቆዳን የሚያስረጅ ይሆናል። በተጨማሪም የለስላሳ መጠጥ የሚጠጡ ሰዎች ከውሃ ይልቅ ወደ ጣፋጭ ነገር ስለምታደሉ ለሰውነት ፈሳሽ እጥረት፣ ይሄ ማለት ለዲሃይድሬሽን ልትጋለጡ ትችላላችሁ። ይህም ታዲያ ቆዳ እንዲያብጥና ብሩህነቱንም እንዲያጣ የሚያደርግ ይሆናል። የክብደት መቀነስ መጠጦችንም ሆነ መደበኛም ለስላሳዎችን በመተው ጣፋጭ መጠጥ ሲያምራችሁ በውሃ ላይ ብቻ መወሰን ይኖርባችኋል ማለት ነው። ዘጠነኛ ትራንስፋትስ፣ እነዚህ ማለት ጤናማ ያልሆኑ ቅባቶች ማለት ነው። በተቀነባበሩ ምግቦች እንደ ፋስት ፉድ ውስጥ የሚገኙት እነዚህ በሰው ሰራሽ መንገድ የተዘጋጁ ቅባቶች የደም ቧንቧዎችን ስለሚዘጉ እድሜያችሁ የገፋ እንዲመስል ያደርጋሉ። ይህም ውሃ በቆዳ ውስጥ እንዳያልፍ ስለሚያደርግ ቆዳም የመለጠጥ ባህሪውን ኢላስቲሲቲውን እንዲያጣ ያደርገዋል ማለት ነው። ነገር ግን ቅባትን ሙሉ በሙሉ ከአመጋገብ ማስወገድ የለባችሁም። እንደ ወይራ ዘይትና የኮኮናት ዘይት ባሉ ተፈጥሯዊ ምግቦች ውስጥ የሚገኙትን ሞኖ አንሳቹሬትድ ቅባቶችን በቫይታሚን ኤ የበለጸጉ መሆናቸው እነዚህን መጠቀም ይኖርባቸዋል። ይህም ታዲያ የሴል ግድግዳዎችን ለማጠናከርና ቆዳንም ለሚያስረጁት እንደ ኦክሲዴሽን እና ፍሪ ራዲካል ስላሉ ጉዳቶች እንዳይጋለጥ ለመከላከል ይረዳል ማለት ነው። ስለዚህ ቅባት ሲባል ማወቅ ያለባችሁ ጤናማ ቅባት አለ። እነዚህ ጤናማ ቅባቶች አንሳቹሬትድ ፋትስ ይባላሉ። ጤናማ ያልሆኑ ቅባቶች ደግሞ ትራንስፋትስ ወይም ደግሞ ሳቹሬትድ ፋትስ እንላቸዋለን። ታዲያ እነዚህ ሳቹሬትድ የሆኑትን እንድትመገቡ አይመከርም፣ ማዘውተር የለባችሁም። በመሆኑም አንሳቹሬትድ የምንላቸውን ጤናማ ቅባቶችን ለምሳሌ አንዱ የወይራ ዘይት ነው። እንዲሁም ደግሞ ከእንስሳት ተዋጽኦች ለምሳሌ እንደ አሳ ያሉ ምግቦች፣ እንዲሁም ደግሞ ሌሎች ከእጽዋት ደግሞ እንደ ተልባ፣ የቺያ ዘር ያሉ ምግቦች እነዚህ ቅባታቸው ወይም ደግሞ የቅባት መጠናቸው ጤናማ በመሆኑ ስለዚህም አንሳቹሬትድ የሆኑትን እንድትመገቡ ይመከራል ማለት ነው። ታዲያም ጤናማ ያልሆኑ ቅባቶችን ማስወገድ ይጠበቅባቸዋል። ታዲያም እንግዲህ እነዚህ የተመለከትናቸው 9 ምግቦች በሰውነታችን ላይ በተለይ በቆዳችን ላይ በዋነኛነት ተጽዕኖ የሚያሳድሩ ቆዳችን እንዲሸበሸብ የሚያደርጉና ያረጀንም እንድንመስል የሚያደርጉ ለእርጅናም የሚያጋልጡና የሚዳርጉ ምግቦች ናቸው። በመሆኑም እነዚህ ምግቦች በጊዜ ብዛት አብዝታችሁ ስትመገቡ በቆዳችሁ ላይ አሉታዊ የሆነ ተጽዕኖን ይፈጥርባችኋል ማለት ነው። ከፍተኛ የቅባት መጠን ያላቸው የተጠበሱ ወይም ደግሞ በጣም ከፍተኛ በሆነ ሙቀት
የበሰሉ ምግቦች ያለ ዕድሜ እርጅናን ሊያስከትሉ ይችላሉ። አልኮልም ከሰውነትና ከቆዳ ያለ ዕድሜ ማርጀት ጋር ቀጥተኛ የሆነ ግንኙነት አለው። ጣፋጭ ምግቦችና መጠጦችም እንዲሁ በሰውነት ውስጥ በሚቀሰቅሱት መቆጣት፣ ይሄ ማለት በኢንፍላሜሽን እና ቆዳንም ለሚያረጁ ጎጂ ኬሚካሎች ምክንያት ያለ ዕድሜ እርጅናን የሚያስከትሉ ይሆናል ማለት ነው። ስለዚህ ቆዳችሁ እንዳይሸበሸብ እንዲሁም ደግሞ እንዳታረጁ እነዚህ ምግቦች ላይ ጥንቃቄ ማድረግ አለባችሁ። አብዝታችሁ መመገብ የለባችሁ። ስለሆነም ክቡራን ቤተሰቦች ለዛሬ የነበረን የጤና ትምህርት የሚመስል ነበር። አይሆፕ ጠቃሚና አስተማሪ እንደሆነ ግምቴ ነው። ስለዚህም ቪዲዮውን ሌሎችም እንዲማሩበት በቅንነት ሼር አድርጉልኝ። እንዲሁም ደግሞ ቻናሉ አዲስ ቻናልም ስለሆነ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። በቀጣይ በሌላ አስተማሪ የጤና ትምህርት ማገኛችሁ ይሆናል። እስከዛው ቸር ሰንብቱ።